ወደ ዓለም አቀፍ ፍርድ ቤት ያመራው ጉዳይ የቀድሞዋ ፕሬዝዳንት ሳህለወርቅ ተሾሙ። በኦሮሚያ ክልል የሰላም ውይይት ተካሄደ። አጭር ቀሚስ መልበስ 3000 ብር ያስቀጣል። ከውጪ ደግሞ እስራኤል የድሮን ጥቃት ፈጸመች። ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የሐቅና ሳቅ ሚዲያ አድማጭና ተመልካቾቻችን የዕለቱን ወሳኝ መረጃ ይዘንላችሁ ቀርበናል። በወሳኝ መረጃ የዜና ዝግጅታችን የሀገር ውስጥና የውጪ መረጃዎችን ወደ እናንተ እናደርሳለን። በመንግስት 30% ድርሻ በሚገነባው ፕሮጀክታችን ላይ ስንሸጥ ከነበርናቸው የንግድ ሱቆች ውስጥ 11 እና 16 ካሬ አማራጮችን ሽጠን ጨርሰናል። አሁንም ለእናንተ ለደንበኞቻችን በ22 እና 32 ካሬ አማራጮች በአንድ ዓመት ጊዜ ልናስረክበውት በታላቁ የንግድ ማዕከል መርካቶ ተክለ ሃይማኖት ላይ ዘመናዊ G+4 የንግድ ማዕከል ይዘንልዎት መተናል። ከ1.3 ሚሊዮን ብር ቅድመ ክፍያ ጀምሮ ወይም ደግሞ ከ4.4 ሚሊዮን ብር ሙሉ ክፍያ ጀምሮ እየሸጥን እንገኛለን። ሱቆቻችን በኔት ኤሪያ ብቻ ማለትም ለደረጃ ለሊፍት እንዲሁም ለኮሪደር ተጨማሪ ክፍያ አንጠይቆትም። በቂ የፓርኪንግ አገልግሎት፣ የሰውና የዕቃ ሊፍት፣ 24 ሰዓት የተሟላ የጥበቃ አገልግሎት፣ ይህ ሁሉ በመርካቶ ተክለ ሃይማኖት ከተጨማሪ 15% ልዩ ቅናሽ ጋር ከታች ባለው ድርጅቱ ስልክ በመደወል ካሉን ሱን ሱቆች የድርሻውን ይውሰዱ። ሜሪት ፕሮፐርቲስ። በአዳ በርጋ በግንደ በረትና በካቺሴ ወረዳዎች የሰላም ውይይት ተካሄደ። የኢፌድሪ መከላከያ ሰራዊት ሰኔ 18 ቀን 2018 ዓ.ም በኦሮሚያ ክልል አዳ በርጋ ግንደ በረትና ካቺሴ ወረዳዎች ከሀገር ሽማግሌዎች ከሃይማኖት አባቶችና ከአባ ገዳዎች ጋር ሰፊ የሰላም ውይይት ተካሄደ። በመድረኩ ላይ የሰላም ጥረቶችን ማጠናከር፣ የህዝብን ደህንነት ማረጋገጥና በአካባቢው ዘላቂ ሰላም ለማስፈን የሚያስችሉ ጉዳዮች ላይ በስፋት ተወያይተዋል። በውይይቱ ላይ የተሳተፉት የ6ኛ እዝ ኮር ምክትል አዛዥ ለኦፕሬሽናል ኮሎኔል ጌትዬ ዘውዱ የመከላከያ ሰራዊቱ ዋና ዓላማ ለሀገርና ለህዝብ ሰላም ማምጣት መሆኑን ገልጸዋል። በህዝቡ ላይ የሚደርሰውን ሰብአዊና ቁሳዊ ጉዳት ለማስቆም የጸጥታ ችግርን ለመቅረፍና የአካባቢውን ሰላም ለማረጋገጥ የህብረተሰቡ ትብብር ወሳኝ መሆኑን አስገንዝበዋል። የተራራው ክፍለ ጦር አዛዥ ኮሎኔል ጸጋዬ በርሄ በበኩላቸው ሰራዊቱ የህዝብን ሰላምና ደህንነት ለማስጠበቅ በትኩረት እየሰራ መሆኑን ገልጸዋል። ከዚህ ቀደም በስጋት ውስጥ የነበሩ የአካባቢው ነዋሪዎች በሰላም መንቀሳቀስ እንዲችሉ ሁኔታዎች መፈጠራቸውንም ጠቁመዋል። የወረዳዎቹ አስተዳዳሪዎች አቶ ብርሃኑ ጣፈና አቶ ከበደ በቀለ በበኩላቸው ህዝብን ወደ ሁከትና አለመረጋጋት ለመግፋት የሚሞከሩ አፍራሽ ኃይሎችን ለመመከት የሁሉም አካላት ትብብር አስፈላጊ መሆኑን ጠቁመዋል። ለሀገርና ለህዝብ ደህንነት ቀንና ሌሊት እየሰሩ ያሉትን የመከላከያ ሰራዊት አባላት ማበረታታትና ከጎናቸው መቆም እንደሚገባም ነው አጽንኦት የሰጡበት። ውይይቱ ተሳታፊዎች ልዩነትን በንግግር በመፍታት ዘላቂ ሰላምን ማምጣት እንደሚቻል በመግለጽ በአካባቢው ሰላምን ለማጠናከርና ህብረተሰቡን ለማስተባበር የበኩላቸውን አስተዋጽኦ ለማድረግ ዝግጁ መሆናቸውንም ገልጸዋል። የጎንደር ዩኒቨርሲቲ ከ4000 በላይ ተማሪዎችን እያስመረቀ ይገኛል። ሉሲን ያገኙት ምሁር የክብር ዶክትሬት ዲግሪ ተሰጥቷቸዋል። አንጋፋው የጎንደር ዩኒቨርሲቲ በዛሬው ዕለት በቅድመ ምረቃ፣ በድህረ ምረቃ፣ በስፔሻሊቲ እና በዶክትሬት ዲግሪ PhD ትምህርታቸውን ሲከታተሉ የቆዩ 4083 ተማሪዎችን በደመቀ ሁኔታ አስመርቋል። በዚህ ታሪካዊ የምረቃ ስነ ስርዓት ላይ ዩኒቨርሲቲው ለ8 አንጋፋ ምሁራን የሙሉ ፕሮፌሰርነት ማዕረግ የሚሰጥ ሲሆን በሙያቸውና በኃላፊነታቸው ለተቋሙ ስኬት የላቀ አስተዋጽኦ ላበረከቱ የዩኒቨርሲቲው ማህበረሰብ አባላትም የፕሬዝዳንሻል ሽልማት እንደሚበረከት ታውቋል። በተለይ የዕለቱን ለየት የሚያደርገው ዩኒቨርሲቲው በፈረንጆቹ 1974 በአፋር ክልል የ3.2 ሚሊዮን ዓመት ዕድሜ ያላትና ሉሲ ወይንም ድንቅነሽ በመባል የምትታወቀውን የሰው ዘር ቅሪተ አካል ለዓለም ላስተዋወቁ የሰው ዘር ጥናትና ምሁር ፕሮፌሰር ዶናልድ ካርል ጆሃንሰን የክብር የሳይንስ ዶክትሬት ዲግሪ መስጠቱ ነው። ወደ ተለያዩ የሀገሪቱ ክፍሎች ነዳጅን ለማሰራጨት የተጣለበትን ኃላፊነት ወደ ጎን በመተውና የግል ጥቅምን በማስቀደም ከጅቡቲ የተጫነ ነዳጅን በህገወጥ መንገድ በመቀሸብ ላይ የነበረ የነዳጅ ጫኝ ተሽከርካሪ በአፋር ክልል የጸጥታ ኃይሎችና በንግድ ቢሮ በተደረገ ክትትል እጅ ከፍንጅ ተይዟል። ታዋቂ ኢትዮጵያዊ ባለሀብት ሼክ መሐመድ ሁሴን አሊ አልሐሙዲን በተለያዩ ሀገራት በበርካታ የኢንቨስትመንት ዘርፎች ስኬታማ ቢሆኑም
በሞሮኮ ያፈሰሱት ግዙፍ መዋለ ንዋይ ግን በአሁኑ ወቅት ከባድ ፈተና ገጥሞታል። በተለይም በሀገሪቱ ብቸኛው የነዳጅ ማጣሪያ የሆነውና የባለሀብቱ ንብረት የሆነው ሳሚር ኩባንያ ወደ መንግስት ይዞታነት እንዲዘዋወር የቀረበ የህግ ረቂቅ በሞሮኮ ከፍተኛ ፍርድ ቤት ውድቅ ተደርጓል። የሞሮኮ የከፍተኛ ምክር ቤት ይህንን ኩባንያ በገጠሙት ተደራራቢ ችግሮች ምክንያት ንብረቱ ተወርሶ ወደ መንግስት እንዲዘዋወር የቀረበለትን የውሳኔ ሀሳብ በትኩረት ከመረመረ በኋላ ውድቅ ማድረጉ ታውቋል። ይህ ውሳኔ በቢሊዮነሩና በሞሮኮ መንግስት መካከል ያለውን የከረረ ፍጥጫ ይበልጥ አባብሶታል። ይህ ግዙፍ የማጣሪያ ፋብሪካ ላለፉት 10 ዓመታት በታየበት የአስተዳደር ጉድለትና አስፈላጊ መዋለ ንዋይ ባለመፍሰሱ ምክንያት ከ4 ቢሊዮን ዶላር በላይ በሆነ የዕዳ ማጥ ውስጥ ተዘፍቆ ይገኛል። በዚህ ሳቢያ ፋብሪካው ከ2015 ጀምሮ ስራውን ሙሉ በሙሉ ለማቆም ተገዷል። በወቅቱ ሼህ አሊ አላሙዲን በሳውዲ አረቢያ ሪትስ ካርልተን ሆቴል በቁም እስር ላይ መቆየታቸው ለኩባንያው አስፈላጊውን የገንዘብ ድጋፍ እንዳያገኙ በማድረግ ለፋብሪካው መዘጋት እንደ አንድ ምክንያት ተጠቅሷል። ይሁን እንጂ ሼህ አሊ አላሙዲን በኩባንያቸው አማካኝነት ለፋብሪካው መዘጋት ተጠያቂው የሞሮኮ መንግስት ነው የሚል ክስም መስርተዋል። ባለሀብቱ ጉዳዩን ወደ ዓለም አቀፍ የግልግል ዳኝነት በመውሰድ ከሞሮኮ መንግስት የ2.7 ቢሊዮን ዶላር ካሳ እየጠየቁ ይገኛሉ። የሞሮኮ መንግስት በበኩሉ ውድቀቱ የባለሀብቱ የአስተዳደር ድክመት ውጤት ነው በሚል በህግ እየተከራከረ ይገኛል። አጭር ቀሚስ የሚለብሱ ሴቶች 3000 ብር እንዲቀጡ ተወሰነ። በጋምቤላ ክልል አኝዋክ ዞን አቦቦ ወረዳ ጎጂ ልማዳዊ ድርጊቶችን ለመክታትና የሴቶችን የጥቃት ተጋላጭነት ለመቀነስ በሚል አጭር ልብስ ለብሰው በሚንቀሳቀሱ ሴቶች ላይ የ3000 ብር የገንዘብ ቅጣት እየተጣለ መሆኑ ተሰምቷል። የወረዳው ሴቶችና ህጻናት ማህበራዊ ጉዳይ ጽህፈት ቤት ኃላፊ ወይዘሮ አዊሊ ኡጁሉ እንደተናገሩት እንደሰማነው ውሳኔው የተላለፈው ልጆቹ ከወላጆቻቸው ትዕዛዝ ውጪ መሆናቸውን ተከትሎ ከወላጆቻቸው ከፍትህና ከጸጥታ አካላት ጋር በመቀናጀት ነው ብለዋል። መመሪያውን ተላልፈው በተገኙ ላይም የቅጣት እርምጃ እየተወሰደ ይገኛል ሲሉ አስረድተዋል። ወደ ስራቸው እንዲመለሱ ተወሰነ። የአማራ ክልል ምክር ቤት ትናንት ባካሄደው መደበኛ ጉባኤ በክልሉ በነበረው ግጭት በተለያየ ምክንያት ስራቸውን ለቀው ወደ ትጥቅ ትግል ገብተው ለነበሩ 2167 ሰራተኞች ወደ መደበኛ ስራቸው እንዲመለሱ ውሳኔ ማሳለፉን አስታውቋል። የአማራ ብሔራዊ ክልላዊ መንግስት መስተዳደር ምክር ቤት በ6ኛ ዙር 5ኛ ዓመት በ11ኛ መደበኛ ስብሰባው 738 መምህራን፣ 92 የገቢ ተቋማት ሰራተኞች፣ 1337 ሲቪል ሰርቪስ ሰራተኞች በድምሩ 2167 ሰራተኞች ወደ መደበኛ ስራ መደባቸው እንዲመለሱ ወስኗል። ምክር ቤቱ በውሳኔው ከሚመደቡበት ቀን ጀምሮ የስራ መደባቸው የሚያስገኛቸውን ደሞዝ የሚያገኙ መሆናቸውም ነው የተመለከተው። ሀገራዊ ምክክር ኮሚሽን ሐምሌ 8 ቀን 2018 ዓ.ም ለሚጀመረው ሀገራዊ ጉባኤ ለምክክር የቀረጻቸውን 8 አጀንዳዎች ይፋ አድርጓል። ምክክር የሚደረግባቸው 8 የተመረጡ አጀንዳዎች የትኞቹ ናቸው? አንደኛ፣ የሀገር ግንባታ ጉዳይ። ሁለተኛ፣ የፖለቲካ ስርዓት፣ የመንግስት አደረጃጀትና ቅርጽ። ሶስተኛ፣ የፌዴራል ከተሞች አዲስ አበባና ድሬዳዋ። አራተኛ፣ የሃይማኖት ጉዳዮች። አምስተኛ፣ የተቋማት ግንባታ፣ የህግ የበላይነትና ሰብአዊ መብቶች። ስድስተኛ፣ ማህበራዊ ኢኮኖሚያዊ ጉዳዮች፣ የአርሶ አደሮችና የአርብቶ አደሮች ጉዳይ። ሰባተኛ፣ ሙስናና መልካም አስተዳደር። ስምንተኛ፣ ሰላምና ግንባታ። አጀንዳዎቹ በተለያዩ ክልሎች ከ2000 በላይ ሰዎችን በማማከር የተገኙ መሆናቸውን የኮሚሽኑ ዋና ኮሚሽነር መስፍን አርአያ ተናግረዋል። እስራኤል በደቡብ ሊባኖስ የድሮን ጥቃት ፈጸመች። አልጀዚራ እንደዘገበው ከሆነ በአሜሪካና ኢራን ግፊት የተደረገውን የተኩስ አቁም ስምምነትን በመጣስ እስራኤል በደቡብ ሊባኖስ ናባቲ አካባቢ በፈጸመችው የድሮን ጥቃት የ2 ሰዎች ህይወት አልፏል። ጥቃቱ የተፈጸመው ግጭቱን ለማቆም በዋሽንግተን የሰላም ውይይት እየተካሄደ ባለበት ወቅት ነው። የእስራኤል መከላከያ ሚኒስተር ካትስ በአሜሪካ በኩል ጥያቄ ቢቀርብ እንኳን ጦራችንን ከደቡብ ሊባኖስ አናስወጣም ያሉ ሲሆን
ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሂዝቦላህን ለመከላከል በደቡብ ሊባኖስ ልዩ ቀጠና የመፍጠር ዓላማቸው ገና እንዳልተጠናቀቀ ገልጸዋል። በአንጻሩ የሊባኖስ ፕሬዝዳንት ጆሴፍ አውን የእስራኤል ጦር ሲወጣ የሊባኖስ መደበኛ ጦር በደቡብ እንደሚሰፍርም አስታውቀዋል። ጦርነቱን ለማስቆም የተደረገው ስምምነት የአሜሪካ ሽንፈት መገለጫ ነው ስትል ኢራን ተናገረች። ጦርነትን ለማቆም በኢራንና በአሜሪካ መካከል የተደረገው ስምምነት የአሜሪካ ሽንፈት መገለጫ ነው ሲሉ የኢራን ተደራዳሪ ቡድን ሙሐመድ ባገር ጋሊባፍ ተናግረዋል። ጋሊባፍ በአዘርባይጃን በኢራን ቴሌቪዥን ስርጭት ላይ በተላለፈው መልእክታቸው እንደተናገሩት የኢስላማባድ ስምምነት የግፊትና የማስገደድ ውጤት ሳይሆን የጀግናው የኢራን ህዝብ ተቃውሞና ስልጣን ውጤት ነው ብለዋል። በዚህ የኢስላማባድ የመግባቢያ ስምምነት የአሜሪካ ሽንፈት ማወጅ ሆኗል ሲሉ ተደምጠዋል። ከፍተኛ ተደራዳሪው ሙሐመድ ባገር ጋሊባፍ የመካከለኛው ምስራቅ የጸጥታ መዋቅርን የክልሉ አገራት ብቻ መወሰን አለባቸው ብለዋል። የውጭ ወታደራዊ ኃይሎችን ከአካባቢው መውጣት እንደ ስልታዊ ዓላማ እንቆጥራለን። የቀጠናው የወደፊት ዕጣ ፈንታ በግጭት ሳይሆን በመስተጋብር እንዲወሰን በመካከለኛ ምስራቅ ሀገራት የሚገኙ ከክልል ውጭ ያሉ ወታደራዊ ኃይሎች የአለመረጋጋት መንስኤ ናቸው ሲሉ አክለዋል። ጋሊባፍ ወደ ባኩ አዘርባይጃን ባደረጉት ጉዞ እንደተናገሩት ኢራን በመካከለኛው ምስራቅ ከሚገኙ ሀገራት ጋር በውስጣዊ ጉዳዮች ላይ ጣልቃ ባለመግባትና ሉዓላዊነትን በማክበር ላይ ለመተባበር ዝግጁ መሆኗንም ገልጸዋል። እስራኤል በደቡባዊ ሊባኖስ የምታደርገውን ጥቃትና ወረራ ማቆም አለባት በማለት የኢራንን አቋም ደግመውታል። የተወደዳችሁና የተከበራችሁ የሀቅና ሳቅ ሚዲያ አድማጭና ተመልካቾቻችን የዕለቱ ወሳኝ መረጃ የተከታተላችሁትን ይመስል ነበረ። ቀሪ የሀቅና ሳቅ ዝግጅቶቻችን እንደቀጠሉ ናቸው። መልካም ጊዜ ይሁንላችሁ።